ፋኖ ይችላል ፋኖ ይችላል ፋኖ ይችላል ተማርከናል እጅ ሰጥተናል አይለመደንም። ሰላም እንደምን ቆይታችኋል? የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ርዕሰ ዜና እናሰማለን። ኮማንዶ ፍቅሩ በፋኖ እጅ ለሚገኙ ምርኮኞች ባደረገው ንግግር የኔ እናት እንደምታለቅሰው ያንተ እናትም ታለቅሳለች፣ እንደ አብይ አህመድ ቢሆን ቆፍረን ብንቀብራችሁ ደስ ይለን ነበር ሲል ተናገረ። አርበኛ ሀብቴ ወልዴ የዘመቻ አርበኛ አደማሊ ውጊያን በተመለከተ የሁለት ዓመት የትጥቅ ትግል ጉዟችን በተለይም የአማራ ፋኖ ብሔራዊ ኃይል ድርጅታዊ የትግል መስመራችን ምን ያህል ውጤታማ እንደሆነ ያሳየ ነው ሲሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረዳምጤ በበኩሉ የቤት አማራው ድል የስትራቴጂክ ድሎቻችን የመጀመሪያ ምዕራፍ ተደርጎ የሚወሰድ ነው ብሏል። ከሌሎች የግንባር መረጃዎች ጋር በዝርዝር የምናሰማችሁ ይሆናል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ዛሬ ጠዋት ጀምሮ በተካሄደ በከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸውን ነዋሪዎች ገለጹ። የወልዲያ ከተማ አስተዳደር በበኩሉ ከተማዋ ሰላም ነች ብሏል። ተጨማሪ አለን። ከጎርጎሮሳውያኑ 2016 እስከ 2024 ባለው ጊዜ ውስጥ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር መሆኗ ተመለከተ። በተጠቀሰው ጊዜ ውስጥ በአፍሪካ 190 ጊዜ የበይነመረብ አገልግሎት የተቋረጠ ሲሆን ከዚህ ውስጥ በኢትዮጵያ ብቻ ለ30 ጊዜ ሲቋረጥ የበይነመረብ መቋረጥ በዋናነት የተከሰተው በትግራይ ጦርነት በነበረበት ጊዜ መሆኑ ተገልጿል። ሙሉ መረጃውን አጠናቅረናል። የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችውን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ቤተልሔም ሚሊዮን ሳሉ ሰሞኑን የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ስታሰራጭ ቆይታለች ተብሏል። ሌላኛው መረጃችን ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዛሬው ዕለት አርብ እየተከበረ ባለው የመስቀል የደመራ በዓል ላይ ባስተላለፉት መልእክታቸው ሁላችሁም በያላችሁበት ቆም በሉና አስቡ ሲሉ ተናገሩ። ዛሬ ላይ ሕገ እግዚአብሔር በድፍረት ይጣሳል ያሉ ሲሆን የዚህ ውጤትም ዓለምን በአጠቃላይ በመኖርና ባለመኖር መካከል እየከተተ ይገኛል ብለዋል። ዝርዝሩን የምናሰማችሁ ይሆናል። ማይክሮሶፍት ለእስራኤል ወታደራዊ ኃይል አንዳንድ የክላውድና የሰው ሰራሽ አስተውሎት ቴክኖሎጂን አቋረጠ። በክላውድ ላይ የተመሰረተው ስርዓት እስራኤል ገዳይ የአየር ጥቃቶችን እንድትፈጽምና በፍልስጤም ግዛት ውስጥ ኦፕሬሽኖችን እንድትቀርጽ ረድቷል ተብሏል። ተጨማሪ አዘጋጅተናል። ተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ፍጹምና ዘላቂ ሰላምን የምንሻ ከሆነ ይቅርታንና እርቅን፣ እኩልነትንና አንድነትን፣ ፍትህና ርትዕን ማረጋገጥ እንደሚገባ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አስገነዘቡ። የ2018 ዓ.ም የመስቀል ደመራ በዓል በአዲስ አበባ ከተማ መስቀል አደባባይ በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በወቅቱ ባስተላለፉት መልእክት በእግዚአብሔር ኃይል በጢስ ዕጣን አመልካችነት ከተቀበረበት ጉድጓድ የወጣው መስቀል እስከዛሬ ድረስ የእውነት መስካሪና የድህነት ምልክት ሆኖ ቀጥሏል ነው ያሉት። ዛሬ ላይ ሕገ እግዚአብሔር በድፍረት ይጣሳል። የዚህ ውጤትም ዓለምን በአጠቃላይ በመኖርና ባለመኖር መካከል እየከተተ እንደሚገኝ ገልጸው ፍጹምና ዘላቂ ሰላምን የምንሻ ከሆነ ይቅርታንና እርቅን፣ እኩልነትንና አንድነትን፣ ፍትህና ርትዕን ማረጋገጥ ይገባል ሲሉ አስገንዝበዋል። የመስቀሉ መልእክት የሰው ልጅን ሁሉ በሰላም፣ በህይወት፣ በእኩልነት፣ በአንድነት ማኖር መሆኑን በመገንዘብ ከመጠፋፋት ይልቅ በጋራ መልማትን ምርጫ ማድረግ ይገባል ሲሉም አሳስበዋል። በዚህ መልእክታቸው ሁላችሁም በያላችሁበት ቆም በሉና አስቡ ሲሉም ተደምጠዋል። ብዙዎች ግጭትን፣ መለያየትን፣ መጨካከንን፣ መገዳደልን፣ ዝርፊያንና እገታን እየተገበሩ ይገኛሉ ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ይህ በዘመናችን እየሆነ ያለ እጅግ አሳሳቢ ጉዳይ ነው ብለዋል። ቅዱስ ፓትርያርኩ ይህን ያሉት ዛሬ አርብ መስከረም 16 ቀን 2018 ዓ.ም እየተከበረ ባለው የመስቀል የደመራ በዓል ላይ ባስተላለፉት መልእክታቸው ነው። የቦታው ስም ቀራንዮ ነው በሚል ርዕስ በታተመው በዓሉን የተመለከተ መጽሔት ላይ በሰፈረው የፓትርያርኩ መልእክት በቅዱስ መጽሐፍም በተግባርም እንደተገነዘብነው የመስቀሉ መልእክት በደልን እርግፍ አድርጋችሁ ተውና ታረቁ፣ ይቅርም ተባባሉ፣ በመካከላችሁ ፍጹም ሰላም ይስፈን፣ አንድ ሁኑ እንጂ አትለያዩ፣ ተባበሩ እንጂ አትጨካከኑ፣ የሰው ወገኑን ሁሉ እንደራሳችሁ አድርጋችሁ ውደዱ የሚል ነው የሚሉት አቡነ ማትያስ ታዲያ ይሄ ሁሉ እየታለ ሲሉ ይጠይቃሉ። ሁላችሁም በያላችሁበት ቆም በሉና አስቡ፣ ስለ ራሳችሁና ስለ መጪው ትውልድ ዘላቂ ጥቅም አርቃችሁ ተመልከቱ። እኛም ሆነ መጪው ትውልድ ተጠቃሚ መሆን የምንችለው አንዲት ኢትዮጵያን እንደ ብዙሃን ኢትዮጵያ እንደ አንዲት አድርገን ስንንከባከባት ነው ብለዋል። ይህንንም እውነት የምናረጋግጠው በሰላማዊ ውይይትና በመደማመጥ አከራካሪ ለሆኑ ነገሮች
አመራሮችም ጊዜ በመስጠትና ሰከን ብሎ በማሰብ ጥያቄዎችን ሁሉ በውይይትና በህግ ብቻ ለመመለስ ቁርጠኛ በመሆን እንዲሁም ለውይይት እድል በመስጠት እንጂ በኃይልና በጦርነት አይደለም ሲሉም ሐሳባቸውን ገልጸዋል። ቅዱስ ፓትርያርኩ አክለውም ፍትህና ርትዕን ማስፈን አለብን፣ የሰው ልጆችን በህይወት የመኖር መብት እንዲሁም ህገ ፈጣሪን ማክበር አለብን፣ እኩልነትና አንድነትን ማረጋገጥ አለብን። ይህንን ለማሳካት ፈሪሃ እግዚአብሔርን የጋራ ዳኛ አድርገን መቀበል አለብን ብለዋል። የቅዱስ መስቀልን ነገር ጠለቅ አድርገን ስናስተውለው ውስጠ ምስጢሩ ይቅርታን፣ እርቅን፣ መዳንን፣ ሰላምን፣ አንድነትን፣ አብሮነትንና በደል መተውን ፍንትው አድርጎ ያሳየናል ያሉት ፓትርያርኩ በአዲሱ ዓመት በእርቅ የህዝባችንንና የሀገራችንን ሰላምና አንድነት እውን እናድርግ ሲሉ አባታዊ ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ የአዲስ አበባ ፖሊስ ግለሰቧን በቁጥጥር ስር እንደዋለ አስታወቀም። የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችውን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ቤተልሔም ሚሊዮን ሳህሉ ሰሞኑን የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከ2016 ወዲህ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር ናት ተባለ። ከጎርጎሮሳውያኑ 2016 እስከ 2024 ባለው ጊዜ ውስጥ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር መሆኗን አንድ ጥናት አመለከተ። በጥናቱ መሰረት በተጠቀሰው ጊዜ ውስጥ በአፍሪካ 190 ጊዜ የበይነ መረብ አገልግሎት የተቋረጠ ሲሆን ከዚህ ውስጥ በኢትዮጵያ ብቻ ለ30 ጊዜ ተቋርጧል። ኢንተርኔት ሸትዳውን ኢን አፍሪካ በሚል በመጽሐፍ መልክ የቀረበው ጥናት በአፍሪካ ኢንተርኔት መዘጋት ከእጥፍ በላይ ማደጉን አመላክቷል። እንደ አውሮፓውያን አቆጣጠር በ2016 ዓ.ም 14 የኢንተርኔት መዘጋት እንደነበር የገለጸው ጥናቱ በ2024 ዓ.ም 28 መድረሱን ጠቅሷል። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆን በአልጄሪያ ደግሞ 14 ጊዜ ተዘግቷል። በኢትዮጵያ የበይነ መረብ መቋረጥ በዋናነት የተከሰተው በትግራይ ጦርነት በነበረበት ጊዜ መሆኑን የጠቀሰው ጥናቱ ይህም በሚሊዮን የሚቆጠሩ ሰዎችን የመገናኛ ዘዴዎችና አስፈላጊ አገልግሎቶችን አቋርጦ ነበር ብሏል። የበይነ መረብ መዘጋት በተቃውሞዎች ጊዜ ድምጾችን ለማፈን፣ ተቃዋሚዎችን ዝም ለማሰኘትና የፖለቲካ ተሳትፎን ለመገደብ በስፋት እንደ መሳሪያነት ጥቅም ላይ እየዋለ መሆኑን ጥናቱ ገልጿል። ሪፖርቱ በኢትዮጵያ የኢንተርኔት መቋረጥ የሰብአዊ መብቶች ላይ ብቻ ተጽዕኖ የሚያደርስ ሳይሆን ስልጣን ላይ ያሉ አካላትን የሚጠቅም ስልት ሆኗል ብሏል። የመጽሐፉ ተባባሪ ጸሐፊ ቶኒ ሮበርትስ እያንዳንዱ የበይነ መረብ መቋረጥ የሰብአዊ መብቶችን ይጥሳል እንዲሁም በኢኮኖሚው ላይ ጉዳት ያደርሳል ሲሉ ጠቅሰዋል። በምርጫ ወቅትና በተቃውሞ ጊዜ የመንግስት አካላት፣ የቴሌኮም አገልግሎት ሰጪዎችና የክልል ተቋማት የኢንተርኔት መዘጋትን እንዲያቆሙና ዲጂታል መብቶችን ለመጠበቅ ቁርጠኝነትን እንዲጠብቁም አሳስበዋል። በወልዲያ ከተማ ዙሪያ በተካሄደ በከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸው ተገለጸ። የወልዲያ ከተማ አስተዳደር በበኩሉ ከተማዋ ሰላም ነች ብሏል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ዛሬ መስከረም 16 ቀን 2018 ዓ.ም ከጠዋት ጀምሮ በተካሄደ በከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸውን ነዋሪዎች ነግረውኛል ሲል አዲስ ስታንዳርድ ዘግቧል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ በወልዲያ ከተማ ዙሪያ በሚገኙ ቀበሌዎች ዛሬ ከጠዋቱ 12 ሰዓት አንስቶ እስከ 7 ሰዓት ድረስ የተኩስ ልውውጥና የከባድ መሳሪያ ድምጽ መስማታቸውን ተናግረዋል። በዚህም ጀነቶ በር የተሰኘች መግቢያ ቦታ፣ መቻሪ የተባለና ስታዲየም ያለበት ቦታ እንዲሁም ከባህር ዳር ወደ ወልዲያ መግቢያ ላይ በሚገኘው ጥቁር ውሃ አካባቢ ውጊያ ሲደረግ እንደነበር ጠቁመዋል። በርከት ያለ የመሳሪያ ድምጽ እንሰማ ነበረ ያሉት ነዋሪ ከምሳ ሰዓት በኋላ የመሳሪያው ድምጽ ረገብ ማለቱን ተከትሎ የከተማዋ ነዋሪ የመስቀል በዓልን ለማክበር እየወጣ መሆኑን አስረድተዋል። ሆኖም የሶስት እግር ተሽከርካሪዎችን ጨምሮ የባንክና የንግድ ተቋማት እንቅስቃሴ መቋረጣቸውን ገልጸው የሚኒባስ ተሽከርካሪዎች እንቅስቃሴ ግን በከተማዋ መኖሩን አመልክተዋል። ለደህንነታቸው በመስጋት ስም አይጠቀስ ያሉ ሌላ ነዋሪ በበኩላቸው ዛሬ ከጠዋት ጀምሮ በወልዲያ ከተማ እንቅስቃሴ መስተጓጎሉን ተናግረዋል። ጠዋት ላይ ባንኮች እየሰሩ ነበር የሚሉት ነዋሪው ባንኮች አካባቢ ረጃጅም ሰልፍ ይታይ ነበር፣ ከ5 ሰዓት በኋላ ግን ተዘግተዋል ሲሉ አስታውቀዋል። የከተማዋ ነዋሪ በስጋት ውስጥ መሆኑን የገለጹት ነዋሪው ተማሪዎች ጠዋት ወደ ትምህርት ቤት ሄደው የነበረ ቢሆንም እንዲመለሱ ተደርገዋል ብለዋል። አክለውም እንቅስቃሴዎች በአንድ ጊዜ መዘጋታቸውን ተከትሎም እንዲሁም የከተማዋ የመንግስት አመራሮች ሸሽተዋል በሚል ሲናፈሱ የነበሩ ወሬዎችን ተከትሎ ነዋሪው ትንሽ የመሸበር ስሜት ነበረው ሲሉ አብራርተዋል። አሁን ላይ ጠዋት ይሰማ የነበረው የከባድ መሳሪያ ድምጽ መቆሙንም አያይዘው ገልጸዋል። የወልዲያ ከተማ አስተዳደር መንግስት ኮሚኒኬሽን በበኩሉ ዛሬ መስከረም 16 ቀን 2018 በይፋዊ የፌስቡክ ገጹ ላይ ባስተላለፈው አጭር መልእክት ከተማችን ሰላም ነች ያለ ሲሆን አያይዞም እየተናፈሰ ያለው አሉባልታ ፍጹም ውሸት ነው ሲል አስታውቋል።
የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ሶስተኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናዱ ሰሜን ወሎ ዞን ላይ ላሊበላ ከተማ፣ ጋሸና ከተማና ወልዲያ ከተማ ላይ ውጊያ እየተካሄደ ሲሆን ሌሎች ቀጠናዎች በፋኖ ቁጥጥር ስር ገብተዋል ተብሏል። ደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረዘይት፣ አማራ ሳይንት፣ ጓሚዳ በፋኖ ቁጥጥር ስር እንደገቡ የተነገረ ሲሆን ሌሎች ቀጠናዎች ላይ ውጊያ እየተካሄደ ነው። በምስራቅ አማራ ቀጠና ፋኖ እንደተቆጣጠራቸው በተገለጹ ቦታዎች የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ጸሐፊ ትዕዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የሰለጠኑ የፖለቲካ መኮንኖችና የእዙ ከፍተኛ አመራሮች ህዝብን የማወያየት ሲቪክ አደረጃጀት የመዘርጋትና ሌሎች አማራዊ የፖለቲካ ስራዎችን እየሰሩ ነው ተብሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በመንግስት ኃይል ላይ ጥቃት መፈጸሙን መቀጠሉም ተነግሯል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7ና አጼ ይኩኖ አምላክ ክፍለ ጦር በፈረዶና ሸበቶ በተባለ ቦታ ውጊያ አካሂደዋል። የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ቃኞችና ደምላሽ ሻለቃ አንድ ሻምበል በቅንጅት በፈረዶሃ ቀበሌ በሰሩት ኦፕሬሽን ጥምር መከላከያ ሰራዊት ከፍተኛ ጉዳት እንዳስተናገደ ተጠቁሟል። ይህንን ኦፕሬሽን የሰሩት የ7 ለ7 ክፍለ ጦር ቃኞችና የደምላሽ ሻለቃ የመንግስት ኃይል የነበረበት ቀጠና ድረስ ዘልቀው በመግባት ነው ተብሏል። በተመሳሳይ የአጼ ይኩኖ አምላክ ክፍለ ጦር ብሩኬ ደምሴ ብርጌድ በአንጾኪያ ገምዛ ወረዳ ሸበቶ ቀበሌ በፈጸመው ጥቃት 100 አለቃን ጨምሮ በርካታ የመንግስት ኃይል ተገድሏል። የብሩኬ ደምሴ ብርጌድ ከግሸራቤል ወረዳ ተነስቶ ወደ አንጾኪያ ገምዛ ወረዳ በተንቀሳቀሰው 105ኛ ኮማንዶ በተባለው ኃይል ላይ በፈጸመው ጥቃት መሪውን ጨምሮ በርካታ ኃይል መሞቱን ገልጿል። የበንዲ እንዳለ ኮማንዶ ፍቅሩ በፋኖ እጅ ለሚገኙ ምርኮኞች ባደረገው ንግግር የኔ እናት እንደምታለቅሰው ያንተ እናትም ታለቅሳለች፣ እንደ አብይ አህመድ ቢሆን ቆፍረን ብንቀብራችሁ ደስ ይለን ነበር ሲል ተናግሯል። ነገር ግን እኛ አማራዎች ነን፣ የወደቀ ግንድ ላይ መጥረቢያ አናብዛም፣ እናታችሁ ትመርቀናለች፣ ወደ ቤተሰቦቻችሁ እንልካችኋለን ያለ ሲሆን ደግሜ ገብቼ ዋጋለሁ ብለህ ካገኘንህ ግን እኛን ያድርገን ምህረት የለንም ሲል አሳስቧል። ኮማንዶ ፍቅሩ አክሎም አሁን ለምታለቅሰው እናት ስንልና ዓለም አቀፍ ሕግን አክብረን የምንዋጋ ዘመናዊ ሰራዊት ስለሆነ ወደ ቤትህ እንሰድሃለን ሲል በፋኖ እጅ ተማርከው ለሚገኙ ምርኮኞች ተናግሯል። በዚህ ንግግሩ እኛ ከእናንተ ጋር ምንም ጸብ የለንም፣ ጸብ ያለን ግን ሊገለን ከመጣው ሊያጠፋን ከመጣው ሰው ጋር ነው። የዚያን ተልዕኮ ይዛችሁ ስለመጣችሁ ግን ተጣልተናል፣ ገጥመናል፣ ትጥቅ አስፈትተናችኋል ያለ ሲሆን ፋኖ ለህዝብ ነዋሪ ነው። እናንተ ስትማረኩ እንኳን እሾህ አልጫራችሁም። የአማራ ማህበረሰብ ስብዕና ያለው ፈሪሃ እግዚአብሔር ያለው አባቶች የሚታገሉበት ጀግና አባቶችን የያዘ መውደቅን የማይፈልግ ማህበረሰብ ነው። እናንተ ወድቃችኋል ብሎ ግፍ አልፈጽመባችሁም ሲል ተደምጧል። ፋኖ ማለት ሀገር ወዳድ ነው በማለት በትግራይ በሰሜኑ ውጊያ እንኳን መከላከያ ሲመታ ደጀን እንደሆነ ገልጾ ትናንትና ትክክለኛ መከላከያ ሰራዊት በነበረበት ሰዓት ላይ አብሬያችሁ ስዋጋ ነው የነበረው። ቆስያለሁ፣ ደምቻለሁ፣ በክብር ነው የወጣሁት። ግን በክብር ወጥቼ እንኳን እያሳደደኝ ነው እየነበረው ያለ ሲሆን አሁን ግን መልሼ ያሳድደዋለሁ ሲል ኮማንዶ ፍቅሩ በፋኖ እጅ ለሚገኙ ምርኮኞች ንግግር አድርጓል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የሰሜን አማራ በላይ ዘለቀ ህዝብ ዋና ሰብሳቢ አርበኛ ሀብቴ ወልዴ ባስተላለፈው መልእክት የዘመቻ አርበኛ አደማሊ ውጊያ የ2 ዓመት የትጥቅ ትግል ጉዟችን በተለይም የአማራ ፋኖ ብሔራዊ ኃይል ድርጅታዊ የትግል መስመራችን ምን ያህል ውጤታማ እንደሆነ ያሳየናል። አርበኛ ሀብቴ ወልዴ በመልእክቱ በወሎ ቤት አማራ ሰማይ ስር የተደረገ ያለው የዘመቻ አርበኛ አደማሊ ውጊያ የ2 ዓመት የትጥቅ ትግል ጉዟችን በተለይም የአማራ ፋኖ ብሔራዊ ኃይል ድርጅታዊ የትግል መስመራችን ምን ያህል ውጤታማ እንደሆነ ያሳየ ነው ሲል ገልጿል። በዘመቻ አርበኛ አደማሊ አባናደው እየተመዘገቡ ያሉ ወታደራዊ ድሎች ትርጉማቸው ዘርፈ ብዙ ነው ያለ ሲሆን ከነዚህ መካከል ውጊያው ቀጥታ 4 ኪሎ ላይ ያነጣጠረና የፋኖን የትግል ግብ ወደ መጨረሻው እያደረሰ ያለው ውጊያ ነው ብሏል። አክሎም ይህ ውጊያ የብሔራዊ መረጃና ደህንነት የኢንሳ ተቋማትን ያፈራረሰ ያለው ውጊያ ነው። የውጊያ ብልጽግና የሚመካበትን ሰራዊት ፍርስርሱን ያወጣ መልሶ በሰው ኃይልም ሆነ በስነ ልቦና ለመገንባት እንዳይችል ያደረገ እግረኛ ሰራዊቱን በመናድ በማፍረስና በመበተን ወደ ነጻነት ተፋላሚው እንዲቀላቀል በማድረግ ላይ ያለው ውጊያ ነው ብሏል። ይህ ውጊያ የብልጽግና ካድሬን የፍርሃት ውቅያኖስ ውስጥ የከተተ በካድሬው መካከል ቀውስን የዘራ የሞራል ድምሰሳን ያስከተለ ተአምራዊ ውጊያ ነው። ይህ ውጊያ የአገዛዙን የሚዲያ ፕሮፓጋንዳ ያፈራረሰ የአገዛዙ አፎችን የለጎመ ቅጥረኛ አፈቀላጤዎችን ፕሮፓጋንዳ ራቁቱን ያስከረም የአማራ ልጆች በደማቸው ታሪክ እየሰሩ ያለበት ማርሽ ቀያሪ ውጊያ ነው። ይህ ውጊያ የትግሉ ደጋፊዎችን ሁሉ የትግል ወኔ ያስታጠቀም የፋኖ ትጥቅ የደረሰበትን የወታደራዊ የመረጃና ደህንነት የውጊያ ምህንድስናና እቅድ የዘመቻ አፈጻጸም የማድረግ አቅም ያመላከተ አዲስ የውጊያ ምዕራፍ ነው በማለት ዘርዝሯል። የአማራ ፋኖ ትግል ደጋፊዎችን በተለይም የአማራ ፋኖ ብሔራዊ ኃይል ደጋፊዎችን ትግሉን በጽናት እንድትደግፉ የትግል ጥሪን አቀርባለሁ ያለ ሲሆን ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ወገኖችም እንኳን አደረሳችሁ መልእክቱን አስተላልፏል። ለአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አመራሮች፣ የደቡብ ምዕራብና ምስራቅ አማራ ቀጠናዊ እዞች፣ በየደረጃው ላሉ የስራ አስፈጻሚዎች፣ የኮሮና ከዛ በታች ያሉ ኃይል መሪዎች በሙሉ መልእክቱ ከሰሜን አማራ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ከጎንደር ሰማይ ስር ለፋኖ ሰራዊትና ለመላው የአማራ ህዝብ የተላለፈ የትግል መልእክት እንደሆነ አስታውቋል። በሌላ በኩል አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ላለፉት 3 ቀናት የአማራ ፋኖ ብሔራዊ ኃይል ምኒልክ ዘመቻ አርበኛ አደማሊ አባናዶ በሚል ያካሄደ ያለውን ዘመቻ አስመልክቶ ባስተላለፈው መልእክት ዘመቻው በመንግስት ኃይል በኩል መደናገጥን በአማራ ፋኖ ብሔራዊ ኃይልና በአማራ ህዝብ በኩል ደግሞ ብሩህ ተስፋን ያሳየ መሆኑን ገልጾ ይህ ድል ያለ በሳል ወታደራዊ ጥበብና ስክነት ሊመዘገብ የሚቻለው አይደለም ብሏል። ለዚህም በየደረጃው ላሉ ወታደራዊና ፖለቲካዊ አመራሮችና የአማራ ፋኖ
ብሔራዊ ኃይል ምኒልክ ሰራዊት የእንኳን ደስ ያላችሁ መልእክት አስተላልፏል። ይህ በእንዲህ እንዳለ የቤት አማራው ድል የስትራቴጂክ ድሎቻችን የመጀመሪያ ምዕራፍ ተደርጎ የሚወሰድ ነው ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረዳምጤ ገለጸ። የአማራ ፋኖ ማዕከላዊ ኮማንድ አባል አርበኛ አስረስ ማረዳምጤ ባስተላለፈው መልእክት የሰራዊታችንን የማደግ አቅም ለዓለም ያሳየንበት እንዲሁም በዓለም የጦርነት ታሪክ በሰዓታት ውጊያ 2 ነባር ክፍለ ጦሮችን በመደምሰስ አዲስ ነገር የተሰራበት ሲል 3ኛ ቀኑን የያዘውን ዘመቻ አርበኛ አደማሊ ሀባናዶ አስመልክቶ ገልጿል። ለአማራ ብልጽግና ካድሬዎች ትልቅ ትምህርት የሚወስዱበት እንደሆነ ጠቁሞ የጀነራሎች ብዛት፣ የደረደሩት ማዕረግና ኮከብ፣ እንደ ነፍስ ወከፍ መሳሪያ በገፍ የታጠቁት ድሮን፣ መድፍ፣ ቢም፣ ታንክና ሚሳይል ጽኑ ዓላማ ባለው ሰራዊት ፊት ምንም እንደሆነ የታየበት ሲል አክሏል። በአዲስ አበባ የመንገድ ላይ መብራቶች ሊዳፈን የተሞከረው የአማራ ህዝብ ጀግንነትና ተጋድሎ አቧራውን አራግፎ ለዓለም ያሳየበት ያለው አስረስ ማረ አብይ መንግስት ሆኖ ይቀጥል ይሆን ለሚለው የዓለም አቀፉ ማህበረሰብ ጥያቄ በቂ ምላሽ የተሰጠበት ሲል ገልጾ በእርግጥ ፋኖ ተራ ሸማቂ ወይ የተደራጀ ሰራዊት ያለው ኃይል ነው ለሚለው የዲፕሎማቶችና የኢንተለጀንሱ ዘርፍ ጥያቄዎች የተግባር ምላሽ የተሰጠበት ነው ብሏል። ዘመቻው ፋኖ የዓለም አቀፉን የጦርነት ህግ መሰረታዊያንን በማክበር የሚዋጋውን ኃይል ከህዝብ በመነጠል መምታት እንደሚችል እንዲሁም ምርኮኞችን በሞራል የሚይዝ መሆኑን ያሳየበት እንደሆነ የገለጸ ሲሆን በእርግጥም ለትልቅ ህዝባዊ ዓላማ የምንዋደቅ መሆናችንን ያስመሰከርንበት ሲል ዘመቻውን ገልጾታል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረዳምጤ የጠቅላይ ሚኒስትር አብይ አህመድ የጦርነት ፕሮጀክቶች ለበርካታ ዓመታት ታይቶ በማይታወቅ ሁኔታ የምርኮኛ ማዕበልን ለዓለም ከማስተዋወቃቸው በስተቀር አንዳችን ፖለቲካዊና ወታደራዊ ድል የማያመጡ እቅዶች መሆናቸው የታየበት ነው ብሏል። አክለውም አየሩ በአንድነት መንፈስ ሲሞላ የሰራዊቱ ወኔና ጀግንነት ምን ያህል ከፍ እንዳለ ያየንበት፣ ተጋድሏችንንና አቅማችንን ለሶስተኛ ወገኖች ሊያሸጋግሩ የሚዳዳቸው ራስ ጠል አማሮችን አፍ ያሳዝንበት፣ በእርግጥም ፋኖ ተለጣፊ ሳይሆን የጸረ አገዛዝ ትግሉ ፊት አውራሪ መሆኑን ያረጋገጥንበት ነው ብሏል። በመልእክቱ መጨረሻም ጽናትና ቁርጠኝነትን ይዘን የማይደፈረውን ደፍረን ግዙፉን ኃይል አከርካሪውን ሰብረን ያሳየንና ከድል በኋላ ለዘመናት ያልተረጋጋውን የቀንዱን ፖለቲካ የመለወጥ ድል እጃችን ላይ ያለ መሆኑን ለሚመለከተው ሁሉ ተጨባጭ መልእክት ያስተላለፍንበት ነው ሲል መልእክቱን አስተላልፏል። ማይክሮሶፍት ለእስራኤል ወታደራዊ ኃይል አንዳንድ የክላውድና የሰው ሰራሽ አስተውሎት ቴክኖሎጂን አቋረጠ። የዩናይትድ ስቴትስ ግዙፉ የቴክኖሎጂ ኩባንያ ማይክሮሶፍት የኩባንያውን የክላውድ ኮምፒውተሪንግ ሶፍትዌር በመጠቀም በሚሊዮን የሚቆጠሩ ፍልስጤማውያንን ለመሰለል የአገልግሎት ውሉን እየጣሰ ነው በሚል ስጋት ለእስራኤላውያን ጦር የሚያቀርበውን አንዳንድ አገልግሎቶች መሰረዙን የኩባንያው ምክትል ሊቀመንበርና ፕሬዚዳንት ብራድ ስሚዝ አረጋግጠዋል። ስሚዝ እንደተናገሩት በተደረገው የጋራ ምርመራ ላይ ኩባንያው በእስራኤል የመከላከያ ሚኒስቴር ውስጥ ላለው ክፍል አገልግሎቶችን አቁሟል ሲሉ አስታውቀዋል። የእስራኤል ወታደራዊ ክፍል 8200 የሚባለው የማይክሮሶፍት አዙር ክላውድን በመጠቀም በጦርነት በምትታመሰው ጋዛና በዌስት ባንክ የስልክ ጥሪ መረጃን ለማከማቸት ተጠቅሟል። ክፍል 8200 የሲግናል መረጃንና ክትትልን ጨምሮ በድብቅ ለሚሰሩ ስራዎች ኃላፊነት ያለው የእስራኤል ወታደራዊ ልሂቃን የሳይበር ጦርነት ክፍል ነው። በክላውድ ላይ የተመሰረተው ስርዓት እስራኤል ገዳይ የአየር ጥቃቶችን እንድትፈጽምና በፍልስጤም ግዛት ውስጥ ኦፕሬሽኖችን እንድትቀርጽ ረድቷታል ሲሉ የ8200 የጦር ክፍል ምንጮች ለዜና አውታሮች ተናግረዋል።